ሰላም ውድ ቤተሰቦቻችን፣ ዛሬ ደግሞ የዴንዘል ዋሽንግተን የተባለው የአሜሪካዊ ሞቲቬሽናል ስፒከር ከተናገራቸው ወሳኝ የህይወት የስኬት መዳረሻ ቁልፎች ከሆኑት አምስቶችን ነው የማጋራችሁ። የመጀመሪያውና ዋነኛው ቢሊቭ ኢን ዩርሰልፍ ላይ ያ ማለት ሙሉ ለሙሉ በራሳችሁ መተማመን መቻል አለባችሁ። በራሳችሁ አቅም፣ በራሳችሁ የመስራት ችሎታና ባላችሁ ተፈጥሯዊ እና በትምህርት በምትሉት ችሎታዎች ማመን አለባችሁ ይላል። ሁለተኛው እና የስኬት ቁልፍ መንገድ ተብሎ የተቀመጠው ቴክ ሪስፖንሲቢሊቲ፣ ኃላፊነት መውሰድ። ያ ማለት ስኬትን ሊያመጣልን የሚችል ዋነኛውና ቁልፉ ሰው ራሳችን ነው። ስለዚህ ስኬትን ከሌሎች ሰዎች ሰው መጠበቅ ያለብን ከራሳችን ነው መጠበቅ ያለብን። ስለዚህ ስኬት ከራሳችን ይጀምራል። የስኬት መንደርደሪያ ነው እኛ እንደሆን ማወቅና መገንዘብ መቻል አለብን ማለት ነው። ከዛ ውጭ ደግሞ በሶስተኛ ደረጃ የተቀመጠው ስኬት በሯ ልትከፍት የምትችለው ጠንክሮ ለሰራ ሰው ነው። ለምሳሌ ታለንት ሊኖረው ይችላል፣ ችሎታ ሊኖረው ይችላል፣ እውቀት ሊኖረው ይችላል። ነገር ግን ያንን ወደ ስራ መቀየር እና መስራት መቻል አለብን። ጠንካራ የስራ ስነልቦናና የስራ ባህል መፍጠር መቻል አለብን። ያን በምናደርግ ሰዓት ወደ ስኬታችን መንደርደር መቻል ምቹ ሁኔታዎችን ይፈጠርልናል ማለት ነው። ስለዚህ ስኬትን ወይም ደግሞ የህይወትን መዳረሻ እንዲሆን እንጠብቅ እንጂ ከሌላ ከማንኛውም ሰው ሳይሆን ከራሳችን ነው። ዋናው ቁልፍ ያለ ከእጃችን ላይ ነው። ሰርተን ማሳካት፣ ሰርተን ወደምንፈልገው ቀጣዩ ምዕራፍ መሻገር ከፈለግን ዋነኛው የስኬቱ መንደርደሪያ ምን ያለበት ከራሳችን ማድረግ ያለብን ማለት ነው። በአራተኛ ደረጃ ላይ የተቀመጠው ወሳኝ ቁልፍ ኔቨር ስቶፕ ለርኒንግ፣ መማራችን ማቋረጥ መቻል የለብንም። ሁሌም እየተማርን መቀጠል አለብን። እዚህ እንደውስ ደስ ያለኝ አባባል መማር ታቆም ቁጥር ውድቀታችን እያመቻቸን እንሄዳለን። ስቶፕ ለርኒንግ ዩ ስታርት ፎሊንግ የሚል አንለው ዴዘርሽታል። ስለዚህ ዓለማዊና ሀገራዊ ሁኔታዎች እየተቀየሩ ራሳችንን ከለውጡ ጋር እያመጣጣና መሄድ መቻል አለብን የሚለው በአራተኛ ደረጃ የሚቀመጥ ነው። በአምስተኛና በመጨረሻ ደረጃ የተቀመጠው ሃቭ ኤ ቪዥን ኤንድ ቴክ አክሽን። ስለዚህ ቪዥን ይኖርናል። ያን ቪዥን ደግሞ ለማሳካት እንዲሁ ዝም ብለን ቁጭ ሳይሆን ያለብን አክሽን ወይም ደግሞ መንቀሳቀስ፣ እርምጃ መውሰድ፣ ወደ ተግባር መግባት መቻል አለብን የሚለው ላይ ያው ቪዥን እና አክሽን ያው የሚዛመድ ነገር ስለሆነ ይሄን አጣምረን መቻል አለብን። አመሰግናለሁ። ቻው ቻው ወንድሞች።